እንደምን ዋላችሁ? እንደምን አመሻችሁ? እንድናመሰግነው ክብሩንም ደግሞ እንድንወርስ በቸርነቱ በምህረቱ እድሜ ሰጥቶ ጤና ሰጥቶ የሚያሳርፈውን የሚያበረታውን የሚያረጋጋውን በስጋም በነፍስም የሚባርከውን ቅዱስ ቃሉን እንድንሰማ ወዶና ፈቅዶ ይህንን ሰዓት የሰጠን አምላካችን አባታችን ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እናታችን እመቤታችን ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሁኑልን። ዋቀዮ አባን ኬኛ ዋቀዮ ጎፍታን ኬኛ ሁንደ ኬኛ ኑ ገርጋሬ ሁንደ ኬኛ ኑ ጀጀቤሴ akka badii fi cubbuu keenya osoo nutti hin lakkaayin ijaaraatiin nu ilaalee jecha isaa isa jiraataa fi jiraachisaa ta'e kana akka barannu hunda keenya nu gargaaree hunda keenya nu jajjabeessee umurii keenya irratti guyyaa kana nuuf dabalee eebbaaf kan nu waame waaqni abbootii keenyaa maqaan isaa baraa hanga bara baraatti kan kabajamee fi kan ulfaate nuuf haa ta'u. Ameen jedha. Akka eeyyama Waaqayyootti sagalee Waaqayyoo ni dhageenyaa, jecha Waaqayyoo ni barannaa. Namni sagalee Waaqayyoo amantiidhaan barate ittiin jijjiiramuu ni danda'a. Namni sagalee Waaqayyoo amantiidhaan barate gaabbii galee qalbii jijjiirratee mootummaa Waaqayyoo dhaaluu ni danda'a waan ta'eef hundumti keessan tasgabbii guddaadhaan obsaa fi amantiidhaan jecha jiraataa fi jiraachisaa ta'e kana akka barattan akka barannu አፉሪ ቁልቁሉን hunda keenya nu gargaaru. እግዚአብሔር አምላካችን በረዳን መጠን አጠር ላለ ደቂቃ የእግዚአብሔርን ቅዱስ ቃል እንማራለን። ብርሃነ ዓለም ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በላከው መልእክቱ ሁለተኛይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ አላፍርበትም ያመንኩትን አውቀዋለሁ የሚል ቃል ተጽፎ እናገኛለን። በዚህ ቃል መነሻነት በዚህ ቃል ርዕስነት የእግዚአብሔርን ቃል እንማራለን። የማናፍርበት የማንደራደርበት አንገት የማያስደፋን የማንሸማቀቅበት ሁልጊዜም በየአደባባዩ ከፍ አድርገን የምናሳየው የምናመልከው የምንታዘዘው የምንገዛለት ሁላችንንም ዋጋ ከፍሎ ይገዛን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና እርሱን ተስፋ በማድረግ መንግስቱን ተስፋ በማድረግ ተስፋ አያሳፍርም ተብሎ እንደተጻፈ እርሱን ተስፋ ያደረጉ አያፍሩምና ያላፈረብንን ሳናፍርበት ማገልገል እንደሚገባን ያላፈረብንን ሳናፍርበት ልንገዛለት እንደሚገባን ብርሃነ ዓለም ቅዱስ ጳውሎስ አላፍርበትም ያመንኩትን አውቀዋለሁ በማለት የተናገረውን ቅዱስ ቃል መነሻ በማድረግ እንማራለን። የምንሰማውን ቃል የምናደምጠውን ቃል መረዳት ማስተዋል መገንዘብ እንድንችል አምላካችን እግዚአብሔር ሁላችንንም ይርዳን። ያመንኩትን አውቀዋለሁ። እንግዲህ በዚህ ርዕስ ውስጥ በጣም ብዙ ቁም ነገሮች አሉ። የመጀመሪያው አላፍርበትም አለ ቅዱስ ጳውሎስ። ያመነውን ደግሞ ያውቀዋል፣ የሚያውቀውን ደግሞ ያምነዋል። ቅዱስ ጳውሎስ ለልጁ ለጢሞቴዎስ በላከው ደብዳቤ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 14 ድረስ ያሉትን ዋና የሆኑ አንኳር ነጥቦችን ነው በዚህ ትምህርታችን ውስጥ የምንዳስሰው። ቁልቁሉን ጳውሎስ ኢልመ ኢሳ ጢሞቴዎሲፍ ከንበሬሴ
ergaa isa lammaffaa Xiimotewos boqonnaa tokko lakkoofsa 12 irratti ittiin qaana'u ittiin leeyya'u kanan amane nan beekaa jedhee yeroo dubbatu mana hidhaa keessa taa'eet hidhameet harkaa fi miila isaa sibiilaan hidhameet dhumarratti mana kiristaanaadhaaf wareegamuudhaaf yeroon isaa yoo ga'u isaan dura ilma isaa qulqulluu Xiimotewosiif imaanaa kana yeroo dabarsu maal jedhee ani isattiin qaanofne isa tajaajileera isa kabajeera ittiin qaana'u kanan amane nan beekaa jedhee waan dubbateef nutillee ijoolleen ortodoksii tawaahidoo kan amanne ni beekna waan ta'eef osoo ittiin qaana'in osoo mataa keenya gadin qabiin isaaf amanamne isaaf abboomamne dhumarratti immoo mootummaa isaa dhaaluu akka dandeenyu Hafuurri qulqulluun hunda keenya ነው አገርጋሩ። ቅዱስ ጳውሎስ መልእክቱን ሲጀምር እንደዚህ ይለዋል። እየሰማችሁ ነው? ሌሊትና ቀን በልመናዬ ሳላቋርጥ ስለማስብ ደግሞ በንጹህ ሕሊናዬ የማመልከው እግዚአብሔርን አመሰግናለሁ አለ። አሁን ለልጁ ለጢሞቴዎስ ደብዳቤ እየጻፈለት ነው። የት ሆኖ ነው እየጻፈ ያለው? እስር ቤት ውስጥ ሆኖ ነው። እየሰማችሁ ነው አይደለ? ምን ውስጥ ሆኖ ነው አልኳችሁ? እስር ቤት ውስጥ ሆኖ ደብዳቤ ይጽፍለታል። ቅዱስ ጳውሎስ እስር ቤት ውስጥ ሆኖ ከጻፋቸው መልእክታት የምንረዳቸው 3 ቁም ነገሮች አሉ። የመጀመሪያው ሰው በሁኔታ የሚገደብ አይደለም። ምክንያቱም እርሱ ምን ይላችኋል መሰላችሁ? እስር ቤት ውስጥ ሆኖ ሁኔታው ሳይገድበው ጸሎተኛ ነው። ሁኔታው ሳይገድበው ደብዳቤ ይጽፋል፣ መልእክት ይጽፋል። ያልታሰሩትን ያጽናናቸው ነበረ። የተፈቱትን ነፃነን የሚሉትን ያበረታታቸው ነበረ። ስለዚህ እስር ቤት ውስጥ ሁኔታ ሳይገድበው ሰው ሃይማኖቱን ማከናወን እንደሚገባ ለታመነው ጌታ እስከ መጨረሻው መጽናት እንደሚገባ ቅዱስ ጳውሎስ ምስክር ነው። ሁለተኛ ሰው በጊዜ የተገደበ አይደለም። በምን የተገደበ አይደለም? የፊልጵስዩስን መልእክት ሲጽፍላቸው እንደዚህ ነው ያለው፣ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። ይህንን ደብዳቤ እስር ቤት ውስጥ ሆኖ ነው የጻፈው። ላልታሰሩ ሰዎች ምን እያላቸው ነው? ሁል ጊዜ በጌታ ደስ ይበላችሁ። ምን ይበላችሁ? መልሱልኝ፣ ምን ይበላችሁ? የሮ ሁንደ ጎፍታዳን ገመዳ መነሂዳ ከሰታየት ሀል ኢሳ ኦሶ ኢሳ ፊልሚጀቲን akkasumas immoo yeroon sun osoo isaa filmijetiin inni garuu maal jedhe yeroo hunda gooftaadhaan gammadaa dabaleen dubbadhaa isaan gammadaa. Kanaaf namni yeroodhaan akka hin daangofne, namni yeroo keessaa ba'eet haala keessaa ba'eet iddoodhaan osoo hin daanga'in waaqayyoodhaaf amanamee jiraachuu akka danda'u qulqulluun Phaawulos mana hidhaa keessa taa'eetiin ergaa kanaan ummata Efesoonii fi Filiphisiyoos jajjabeessaa akka ture kitaabichi ni dubbata. ሁልጊዜ አለ ሌትና ቀን ሳላቋርጥ በልመናዬ ስለማስብ በጸሎቴ ስለማስብ በንጹህ ሕሊናዬ የማመልከው እግዚአብሔርን አመሰግናለሁ አለ። እስኪ በንጹህ ሕሊናዬ በሉ። ግዴለም ተናገሩ። በንጹህ ሕሊናዬ የማመልከውን እግዚአብሔርን አመሰግናለሁ። በንጹህ ሕሊናዬ እንደ አባቶቼ አድርጌ። የሚያስገርም ነው። ቅዱስ ጳውሎስ ሲናገር እንደ አባቶቼ አድርጌ በንጹህ ሕሊናዬ የማመልከው እግዚአብሔር አለ። ልክ እንደነ አቤል እንደነ ኖህ ያሉ እንደነ አብርሃም እንደነ ይስሐቅ እንደነ ኤልያስ ያሉ እንደነ ኤልሳ ያሉ በንጹህ ሕሊናቸው ለእግዚአብሔር መስዋዕት ያቀረቡ፣ በንጹህ ሕሊናቸው እግዚአብሔርን ያገለገሉ፣ ለእግዚአብሔር የታዘዙ፣ በንጹህ አእምሮአቸው እግዚአብሔርን ፈርተው እግዚአብሔርን አክብረው ያለፉትን አነሳና ቅዱስ ጳውሎስ ምን አለ? እንደ አባቶቼ አድርጌ
በንጹህ ሕሊናዬ የማመልከው እግዚአብሔርን አመሰግናለሁ አለ። እንዴት ነው እኛ እየጾምን ያለነው? እንዴት ነው ስርዓተ አምልኳችን ምን ይመስላል? ጸሎታችን ምን ይመስላል? አገልግሎታችን ምን ይመስላል? በንጹህ ሕሊናችን ነው እያገለገልን ያለነው? በንጹህ ሕሊናችን ነው እየጸለይን ያለነው? አይወቅሰንም ሕሊናችን? አይጠይቀንም ሕሊናችን? ማምለክ የሚገባን በንጹህ ሕሊናችን። ይኸውላችሁ በንጹህ ሕሊናችን እግዚአብሔርን ስናመልከው፣ በንጹህ ሕሊናችን ለእግዚአብሔር ስንገዛ፣ በንጹህ ሕሊናችን እግዚአብሔርን ስንፈራና ስናከብር እሳቱን ውሃ ማድረግ ይቻላል። ትንቢተ ዳንኤል ምዕራፍ 3 ላይ ያሉትን ሶስቱን ወጣቶች ታሪካቸውን ታውቃላችሁ። ንጉሡ ናቡከደነጾር እንደዚህ አለ፣ ከእጄ ማን ያድናቸዋል ብሎ በጠየቃቸው ጊዜ እነርሱ መለሱና እንደዚህ አሉ፣ የምናመልከው አምላካችን። ምን የምንለው? እስኪ ተናገሩ። የምናመልከው በሉ እስኪ። አምላካችን ከሚነደው እሳት ከእጅህም ያድነናል። ይኸውላችሁ በድፍረት እኮ የምናመልከው አምላካችን ምን ያህል እንደሚተማመኑ ተመልከቱ። የምናመልከው አምላካችን ከሚነደው እሳት ደግሞ ከእጅ ያድነናል። እኛስ እንደዚህ ማለት ድፍረቱ አለን? እውነት እግዚአብሔርን በንጹህ ሕሊና ነው እያመለክን ያለ ነው? ሰሙ ቁልቁሉዳን ዋቄፈቻ ጅራ፣ ገራ ቁልቁሉዳን ዋቄፈቻ ጅራ፣ አመንቲዳን ዋቄፈቻ ጅራ። ሜስርኒ ዋቄፈና ኬኛ ማልፈካት፣ ከደናን ኬኛ ማልፈካት፣ ተጃጅል ኬኛ ማልፈካት፣ ክርስቲያኑማን ኬኛ ማልፈካት። ሰሙ ቁልቁሉዳን ነምኒ ዋቄፈቱ dargaggoonni sadan sun raajii Daani'el boqonnaa 3 akkas jedhan, waaqni keenya kan nuti waaqeffannu harka kee keessaa akkasumas ibidda kanarraa nu fayyisuudhaaf ni danda'a jedhan. Eeyyan dhugaadha, namni waaqa waaqeffatu ibidda addunyaa kanaa hin sodaatu. Maaliif yoo jettan namni sammuu qulqulluudhaan isa waaqeffate qabbana argata. Sammuu qulqulluudhaan sirna qulqulleessaa qiddaasee irratti yeroo hirmaannu sammuu qulqulluudhaan obboloota keenyaaf dhiifama taasisuudhaan, wal kabajuudhaan, wal jaalachuudhaan, waaqa sodaachuudhaan. Eenyu sodaachuudhaan? Sammuu qulqulleessuun waaqa sodaachuu, hundaa ol isa sodaachuu. Maaliif yoo jettan inni waaqa waaqotaa, gooftaa gooftotaa, mootii moototaa waan ta'eef sammuu qulqulluudhaan akka abbootii keenyaa aarsaa qulqulluu isaaf dhiyeessu, isaaf amanamuutu barbaachisa. ስለዚህ የምናመልከው አምላካችን እግዚአብሔር ከሚነደው እሳት ደግሞ ከእጅ ያድነናል አሉ። ቅዱስ ጳውሎስም መለሰና እንደዚህ አለ፣ በንጹህ ሕሊናዬ እንደ አባቶቼ አድርጌ የማመልከው እግዚአብሔርን አመሰግናለሁ። በንጹህ ሕሊናዬ ሳልጠራጠር፣ በንጹህ ሕሊናዬ። ምክንያቱም ሕሊና ወቃሽ ነው፣ እውነተኛ ዳኛ ነው ሕሊና። ሰው ሕሊናውን ማድመጥ አለበት። ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 8 ላይ አንዲት ሴት ስታመነዝር ተገኘች ተብላ ሰው ሁሉ እያዳፋ ይዞ መጣና ክርስቶስ ጋር ደረሷት። ማን ጋር ደረሰች? መልሱልኝ። ማን ጋር ደረሰች? እንኳንም ክርስቶስ ጋር ደረሰች። ሰዎች ገፍተው እርሱ ጋር ካደረሱ መታደል ነው። ችግሩ ከእርሱ ከራቅን ነው እንጂ ተገፍተን ተጠልተን ተሰድበን እርሱ ጋር ከደረስን እረፍት ነው። ምክንያቱስ አባት ነው፣ አሳልፎ አይሰጥም፣ ይራራል፣ መሐሪ ነው፣ ይቅርባይ ነው። ስለዚህ እነዚያ ሰዎች ስታመነዝር ተገኝታለች ብለው ሁሉም በድንጋይ እንድትገደል ወስነው ክርስቶስ ጋር መጡና እንደዚህ አሉት፣ ሙሴ በሕጋችን ትገደል ይላል፣ አንተስ ምን ትላለህ አሉት። ስታመነዝር ተገኝታለች፣ ሙሴ ትገደል ይላል፣ እንደነዚህ ያሉት እንዲገደሉ እንዲወገሩ ያዛል ሙሴ፣ አንተ ምን ትላለህ አሉት። ለሁለት ነገር ነው የጠየቁት። አሁን በድንጋይ ተደብድባ መሞት አለባት ካለ ጨካኝ ነው፣ ለሕዝብ አይራራም ሊሉ፣ አይ መሞት የለባትም ካለ ደግሞ ይሄ የሙሴን ሕግ እየጣሰ ነው ብለው እንደገና ደግሞ ስሙን ሊያጠፉ አጣብቂኝ መስሎ የተሰማቸውን ጥያቄ ክርስቶስን ጠየቁት። ምን ትላለህ አሉት። ዝም አለ። ምን አለ አልኳችሁ? መልሱልኝ። ምን አለ? አቤት መድኃኒዓለም! ስንት ጊዜ ዝም ብሎ እንጂ እኮ የሚከሰን ጠፍቶ አይደለም። የሚሳልብን እኮ ጠፍቶ አይደለም። እንድንሞት የሚሳሉ ሰዎች አሉ፣ እንድንጠፋ የሚሳሉ ሰዎች አሉ፣ እንድንዋረድ የሚሳሉ ሰዎች አሉ እኮ። ስለት የሚገቡ
እርሱን እንደዚህ ካላደረክልኝ፣ ከስልጣኑ ካልተወገደ፣ ካልተባረረ፣ ካላበደ የሚሉ ሰዎች እኮ አሉ። ግን ዝም ይላል እየሰማ። ምክንያቱ ሲባል ለሁለታችንም እርሱ አባት ነው። እርሱ ምንድነው? ይኸውላችሁ በእግዚአብሔር ፊት ቆማችሁ እርሱን ግደልልኝ ብላችሁ ስትነግሩት የእናንተ ብቻ ሳይሆን የሚሞተውም ሰው አባት እንደሆነ ግን ማወቅ አለባችሁ። አያዳላም፣ እውነተኛ ዳኛ ነው። ለክስ በእግዚአብሔር ፊት እንዳትቆሙ። ሕሊናችሁ ይወቅሳችኋል፣ ይጠይቃችኋል አእምሯችሁ። ስለዚህ ክርስቶስ ዝም አለ። አቤት ዝም አለ። ደጋግመው ጠየቁት፣ ዝም አለ። ከዚያ እንደገና መላልሰው ሲጠይቁት ክርስቶስ መለሰና እንደዚህ አለ፣ ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ አንስቶ ይግደላት አለ። ከእናንተ መካከል እስኪ ያልደከመ፣ ያልሳተ፣ ያልተሳሳተ ከእናንተ መካከል ኃጢአት የሌለበት፣ ከእናንተ መካከል ድካም የሌለበት እርሱ የመጀመሪያውን ድንጋይ አንሳ፣ እርሱ ይወስን፣ እርሱ ይግደል። ፈቀደላቸው። ከእናንተ መካከል ንጹህ ካለ እርሱ ይግደል። ከዚያ መጽሐፉ ላይ ምን ይላል? የፈለኩትን ሐሳቡን ሕሊናቸው ወቀሳቸውና ጥለውት ሄዱ ይላል። ምናቸው ወቀሳቸው? ሕሊናቸው ወቀሳቸው ይላል የዮሐንስ ወንጌል ምዕራፍ 8 ላይ። ጥለውት ሄዱ። ከሕሊና ወቀሳ መዳን አልቻሉም። ምክንያቱም ሲባል በጓዳ ነው እንጂ እነርሱም ኃጢአተኞች ናቸው። ጨለማን ተገን አድርገው ነው እንጂ እነርሱም ኃጢአተኞች በደለኞች ናቸው። ስተዋል፣ ተሳስተዋል። ስለዚህ ቅዱስ ጳውሎስ ምን አለ? በንጹህ ሕሊናዬ የማመልከው እግዚአብሔር። ቅዱስ ጢሞቴዎስን ደግሞ እንደዚህ አለው፣ አንተም ደግሞ ግብዝነት የሌለበት እምነት ስላለ እንደዚህ አይነት ከግብዝነት ነፃ የሆነ እምነት እንዳለ አይቻለው አለ። ቅዱስ ጳውሎስ በንጹህ ሕሊና፣ ቅዱስ ጢሞቴዎስ ደግሞ ያለ ግብዝነት። እየሰማችሁ ነው አይደለ? በቤተ ክርስቲያናችን ውስጥ በመንፈሳዊ ሕይወት ስንመላለስ በንጹህ ሕሊናና ያለ ግብዝነት ነው ማገልገል የሚገባን። ገረመነ ዋቀዮት የሮደ ዴቢኑ አመንታ ከነከሰ የሮ ጅራኑ ዋቀዮጅን ጅራቹዳፍ ዋቀዮጅን አራረሙዳፍ ክርስቲያኑማ ኬኛ ሆጂዳን አገርሲሱዳፍ አካ አቦቲ ኬኛ ሰሙ ቁልቁሉዳን ገራ ቁልቁሉዳን ኢሳ ዋቀፈቹን ኒበርባቺሳ አከሱመስ ሞ ኦሶሂን ፈኬሲን አመንቲዳን ጅራቹት ኑራ ኤገማ ቁልቁሉ ጳውሎስ ፊ ጢሞቴዎስ ራ ከንበረኑ ሰከነ ዋንተኤፍ ያለ ግብዝነት ጾማችን ያለ ግብዝነት፣ ጸሎታችን ያለ ግብዝነት፣ አገልግሎታችን ያለ ግብዝነት፣ እምነታችን ያለ ግብዝነት። ግብዝነት ማለት አስመሳይነት ማለት ነው። ያልሆኑትን ድራማ መስራት ማለት ነው። አሁን በዚህ ዘመን የበዛው እሱ አይደል? ጌታችን ኢየሱስ ክርስቶስ ፈሪሳውያንን አብዝቶ የገሰጸው ፈሪሳውያን ሲባሉ ወደ አይምሮአችንም ቶሎ የሚመጣው ግብዝነታቸው ነው። አደባባይ ላይ ቆመው እጆቻቸውን ዘርግተው ረጅም ሰዓት ይቆማሉ። ጸሎተኞች ናቸው እንዲባሉ፣ መንፈሳውያን ናቸው እንዲባሉ፣ ጾመኞች ናቸው እንዲባሉ ይህንን ያደርጋሉ። ይሄ ግብዝነት ነው። ይኸውላችሁ ያለ ግብዝነት መጸለይ፣ ያለ ግብዝነት መጾም፣ ያለ ግብዝነት ማገልገል፣ ያለ ግብዝነት ማስቀደስ ማለት ከወንድም ጋራ መታረቅ። በልባችን ቂምና በቀል ቋጥረን በእግዚአብሔር ፊት ንጹህ መስለን ብንቆም ግብዞች ነን፣ አስመሳዮች ነን። እርስ በርሳችን በጥላቻ በቂም በበቀል እየተፈላለግን እርስ በርሳችን በነውር በነቀፋ ወድቀን ንስሐ ሳንገባበት ሳንጸጸትበት ቆመን ብናስቀድስ ብንጾም ብንጸልይ ግብዝነት ነው። ስለዚህ ቅዱስ ጳውሎስ ይህንን ተናገረ። ከዚያ በኋላ እንደዚህ አለ፣ አላፍርበትም፣ ያመንኩትን አውቀዋለሁ አለ። አላፍርበትም አለ። አንተ በእኔ ሰንሰለት እንደማታፍር አውቃለሁ አለው። እስር ቤት ውስጥ ሆኖ እኮ ነው። ሐዋርያት አባቶቻችን አላፈሩም። በክርስቶስ በእምነታቸው አላፈሩም። በሃይማኖታቸው አላፈሩም። ባመኑት እውነት አልተሸማቀቁም። አንገት አልደፉም። አላፈሩበትም። በእምነት ነው የመሰከሩት። በእምነት ነው ያገለገሉት። በእምነት ነው የኖሩት። በእምነት ነው የሰበኩት። ቅዱስ ጳውሎስ አላፍርበትም አለ።
በእርሱ ምክንያት ነው እስር ቤት የገባሁት ግን አላፍርበትም። በእርሱ ምክንያት ነው የታሰርኩት ግን አላፍርበትም። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ቅዱስ ጴጥሮስና ቅዱስ ዮሐንስ ያንን ሽባ ከፈወሱት በኋላ ለምን ትፈውሳላችሁ? ለምን የኢየሱስ ክርስቶስን ስም ትጠራላችሁ? ተብለው ሲገረፉ ሲደበደቡ ወደ እስር ቤቱ ሲገቡ የሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ከእስር ቤቱ ሲወጡ እንደዚህ አሉ ይላል። ስለ ስሙ ይናቁ ዘንድ፣ ስለ ስሙ መከራን ይቀበሉ ዘንድ፣ ስለ ስሙ አንገት ሳይደፉ ቀና ብለው ስለሄዱ ደስ እያላቸው ከእስር ቤቱ ወጡ ይላል። ደስ እያላቸው ሳይሸማቀቁ ሳያፍሩ አንገታቸውን ቀና አድርገው እየታሰሩ እየተፈቱ በድንጋይ እየተደበደቡ በሞትና በሕይወት መካከል ሆነው ሃይማኖታቸውን ከፍ አድርገው አሳይተዋል። ዛሬ ከየት መጣ ታዲያ የሚያፍር ትውልድ፣ የሚሸማቀቅ ትውልድ፣ አንገት የሚደፋ ትውልድ? ኤሳዱ ፌሬር አቦቲን ኬኛ ኦሶን ቃናይን ለለበኒሩ፣ አቦቲን ኬኛ ኦሶን ቃናይን በርሲሰኒሩ፣ አቦቲን ኬኛ ዋን ኢቲ አመነን ሰናፍ አርሳ ከፈለኒት ኢግኒ ሳኒ እንገለኤት ሂዳማኒ ሬበማኒ ቱፈተማኒት ገሩ አመንቲ ከናፍ ጀኒ አርሳ ከፈለኒ ደርበኒሩ። ዳሎኒ ያረጅሩ ማልፈካታ አመንቲን ኬኛ ማልፈካታ ሆጂን ኬኛ ማልፈካታ ክርስቲያኑማን ኬኛ ማልፈካታ ኢቲን ቃኖፍ ኑቲ አመንታ ኬኘት ዋዬ ኢየሱስ ክርስቶስ የሮ ካስኑ ዋዬ መነ ክርስቲያና ኬኛ የሮ ካስኑ ሴና መነ ክርስቲያና በርሲሱማ መነ ክርስቲያና ዶግማ መነ ክርስቲያና ኦሶሂን ቤኪን ኦሶሂን በረቲን ነሞኒ ሄዱን ኑብረታኒ ዋዬ አመንታ ኬኛ የሮ አሳን ኑቲ ዴቢውን ከኑ እንደንደኙ ማለፍ ጀናን ኢምቤክ። ቅዱስ ጳውሎስ እንደዚህ አለ፣ አላፍርበትም ያመንኩትን አውቀዋለሁ። ምን እለዋለሁ? አውቀዋለሁ። በሉ እስኪ አውቀዋለሁ አለ። የማያፍርበት ትልቁ ምክንያት ምንድነው ከተባለ ያመነውን ምን ይለዋል? እስኪ ያውቀዋል በሉ። ግድ የለም ወደ ትምህርቱ ምን ይለዋል? ያውቀዋል። ያመነውን ያውቀዋል። በዚህ ዘመን ያለው ትልቁ ችግር የምናምነውን አናውቀውም። ክብሩን አናውቅም። አምላክነቱን አናውቅም። ፈጣሪነቱን አናውቅም። ሰዎች ቁጭ ብለው በነገረ ክርስቶስ ጉዳይ የሆነ ርዕስ አንስተው በዚያ ጉዳይ ሲቦካ ሲከካ እኛ ጸጥ ብለን ነው የምንሰማው። ለምንድነው ማንናገረው? ለምንድነው ማንመሰክረው? ለምንድነው መክሊታችንን የምንቀብረው? ለምንድነው ማንወያየው? ለምንድነው ማንመሰክረው? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ በሰዎች ፊት የሚመሰክርልኝን እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰዎች ፊት የካደኝን በሰዎች ፊት ያፈረብኝን አለ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ፣ አላውቅህም እለዋለሁ አለ። በዘመን መጨረሻ አላውቀውም ከመባል የሚታደገን አውቀዋለሁ ብለን ስንመሰክር ነው። አውቀዋለሁ ብለን ስንናገር ነው። ቅዱስ ጳውሎስ አላፍርበትም ያመንኩትን አውቀዋለሁ አለ። እውነት ነው። ደግሞ እንኳን እኛ በእርሱ ልናፍር ወገኖቼ፣ እርሱ ራሱ በእኛ አላፈረም። የዘላለም አምላክ በጨርቅ ሲጠቀለል አላፈረም። ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ያለ ጌታ በከብቶች ግርግም ሲተኛ በጥፊ ሲመታ በቀራንዮ አደባባይ እርቃኑን ሲሰቀል ሮማውያን ሰዎችን እርቃናቸውን የሚሰቅሉት ሌሎቹ ተሸማቀው አፍረው አርፈው እንዲቀመጡ ነው። ክርስቶስ ስለ ሁላችን ኃጢአት፣ ስለ ሁላችን በደል፣ ስለ ሁላችንም መተላለፍ ሳያፍርብን ራሱን ዝቅ አድርጎ በቀራንዮ አደባባይ እርቃኑን ተሰቅሎ ያላፈረብንን ጌታ እኛ ማንንና እናፍርበታለን? ማንን? እኛ በየትኛው ጽድቃችን፣ በየትኛው ክብራችን፣ በየትኛው ስራችን፣ በየትኛው በጎነታችን? ዋናው ራሱ አላፈረብንም። የሚታፈርብን ሰዎች ነበርን። የሚሸማቀቁብን ሰዎች ነበርን። የወደቅን የወረድን ከእግዚአብሔር የተለየን ልጅነታችንን አጥተን ባሪያዎች ነበርን። ነገር ግን እርሱ ከሰማይ መጣ፣
ሳያፍርብን ስለኛ ተራበ፣ ሳያፍርብን ስለኛ ተጠማ፣ ስለኛ ዋጋ ከፈለ። ስለዚህ እርሱ ከሁሉ በላይ የሆነው ጌታ ሳያፍርብን እንዴት አድርገን ነው እኛ የምናፍርበት? ቅዱስ ጳውሎስ እንደዚህ አለ፣ አላፍርም፣ ያመንኩትን አውቀዋለሁ፣ አላፍርበትም። እትንቃነው እኖኖ ትንቃኖፍ ነው ማቲዋ ቀዮ ኑይፍ ጀዴ ሰሚራ ገድቡኤ ሃለ ሁንደ ኬኛ ከንታቴ ዱብሬ ቁልቁሌቲ ማረሚራ ዳለቴት ቁልቁሉ ዲገሳ ደንገላሴት ኑይፍ ጀዴት ሬበሜ ኑይፍ ጀዴት ቀራኒ ወራት ቁላይሳ ፈንፈሜ ኦሶኑ ትንቃነኢን ዲገሳቲን ኑቢቴራ ከናፍ እትንቃኖፍኑ ኢሳ ዋቄፈና ኢሳ ተበጅና ኢኒ ዋቀ ኬኛ ኢኒ ቤኛ ኬኛ ኢኒ አንገፈሉ ቦታ ኬኛ ኢኒ ጎፍታ ኬኛ ጀነት ዋኤ ኢሳ ዱጋባና መሌ እትንቃኖፍኑ ማሊፍ ጀናን ኢኒ ሁንዳ ኦል ዋንተ ኤፍ። ስለዚህ እንዳናፍር እንዳንሸማቀቅ ክብሩን አውቀን ማንነቱን አውቀን እግዚአብሔርነቱን አውቀን አምላክነቱን አውቀን ቤዛነቱን አውቀን መድኃኒት መሆኑን አውቀን የቤተ ክርስቲያንን ትክክለኛውን ትምህርት ተረድተን እንደ ቅዱስ ጳውሎስ አላፍርበትም ያመንኩትን አውቀዋለሁ ብለን መስከረን በመክሊታችን አትርፈን መንግስቱን እንድንወርስ አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።